ታዲያሳ አንቺ ምንም አይመለከትሽም ልቀቂኝ ፏብዬ ፊቷ እየተንጎራች ገና ሳትገቢ እንቶችበት ተሳሰበሽ ገራቀኝ ያየው ልሻገር መቼም ቢሆን ለሊና ሳልፈርስ ታይም በቃ ማለት አልተውሽም ጓደኛሽ አለ ተከለከለች ሁሌ እንዳጠፋሽ ገና በሽተኛ ታረጋኛለች አንተ ከሃዲ ጠንቋይ ለራሱ ያቀም አርፈረት እሱ የሚባለው ለሊኮ መታከም ነው ጨርስ ሄዳለች የበላት እኔ እንደዛዋሽ ተጉዳርገኝ ይሁን ነገር እኮ የተፈጠረው እኮ ባንቺ ምክንያት ነው ታማቻ አንድ ወንድን ማፍቀር ኩርፊዋ ሀገር እንደሚያስለቀቅ እያወቅ ሄለን ሴት ልጅ የተደበደበ ጥላ መምጣት ምን ማለት ነው? እሺ እሷ ስራዋ ጥሩ አይደለም ይባል ለኔ ለእናቷ ብለ ልትረዳት አትሞክርም? እንዴት ይጨክንባታል ልጄ ላይ? እባክሽ ማሚቴ አሹ ምን የሚያደርገው ነገር የለም ለምን ያሰሚኝም? ይበቃሻል። እየሰማሽው አይደለ? ለምንድን ነው ላሹ የምትዋሽል? እኔ ይቅርታ መጠየቅሻለሁ። ሩታ አንቺ ምንም አይመለከትሽም ልቀቂኝ አለቅሽም ሄደሽ ለማሚ ኖት ማትነግራት ከሆነ አለቅሽም እሺ አይሽ ባንቺ ምክንያት ከዚህ ቤት ቢባረር ምንድነው የምትጠቀሚው ሩታ ልቀቂኝ ሩታ በማያገባሽ የገባሽ ራስሽን ችግር ውስጥ አትክተች ዞር በይ ልጋው ልሂድበት አንቺ ምን ልትይ ነው ቆይ ምንድነው ችግርሽ ምንድነው የምትፈልጊው ፍቅር ከዚህ በላይ ክፋት ይበቃሻል አሁን አሹ ሳይባረር ሂጂና ለትይ ሁሉንም ነገር ተናገሪ አይ ካልሽ ግን ውሸት ምን ያህል ዋጋ እንደሚያስከፍል አሰሻለሁ እንዴ ምንም እንዴ ብሎ ነገር የለም ሁሉንም ነገር ሄደሽ ለትዬ ተናገሪ አላደርገው የፈለጋችሁትን ነገር ማምጣት ትችላላችሁ አልፈራም እሺ ፍቅር ምን ልትይ ነው አንቺ ማንነሽና ነው ለሰራተኛ ዘበ የምትቆሚው አንድ ዘበኛ ከቤት ሊባረር ነው ብላችሁ ነው ሁለታችሁ ምን ላይ እንደዚህ የምትሆኑብኝ ስሚ ፍቅር አሹ ምንም ያደረገሽ ነገር የለም እሱን ደግሞ ልቦናሽ ያውቃል ለማዬ እነግራታለሁ ግን ባላ ጥሩ ሰው ነው አባትሽ አልነገረሽም አታውቂው ማን ከደመቀ ጋር ነው የመጣው አለኝ እንዴ ማን ነው እሱ ዴቭ አዎ እሱ ነው ማለት አልገባኝም ምን ነው ደነገጥሽ ክፉ ነገር ሰምተሽበታል ዴቭ ነው አደይን የሚያገባት ታዲያስ ምን እንደምትያት ታውቂያለሽ ለእህትሽ አባትሽ ፈቅዷል ምንም እንዳታስቢ በያት ታዲያ ባብለሽ ከከተማ ያመጣሻት እንደሆነ እኔም አባትሽም የምናደርግልሽን አታውቂ ቆይ ካለ ፎርማሊን ወቅተሽ ተራማጅ የነበረውን ተሳቢና ተጎታች ሆኖ ወደ ቤቱ ሊመለስ ነው በእኛ ዳይመንድ ይሄ ስራ ቦታ ነው ዶክተሩ እስኪመጣ ድረስ የሚሰማውን ስሜቶች ንገረኝ ይሄ ነገርማ ዝም ብሎ አይደለም እደርስበታለሁ ይምልሽ ኤፍ ያሰርተሽ ነው አይደል ዳይመንድ ነው ወይስ እኔ 7 አመት ተኝቼ ነው ተኝቻለሁ እንዴ አረ ነቃ ዳይመንድ ምንድነው እንዴ እንዴት ሆኖ ነው አንቺ እሱ ጋር የምትቀመጪው በቃ ዳይመንድ ቆይ ምን ልሆንልህ ለምን አትረዳኝም ዶክተሩ ብሏት ዛሬ እዚህ ቦታ እንድትገኝ ከረዳት አንተ ለምን ትናደዳለህ ነው ወይስ ቅናት ነው ማ እኔ ዳይመንድ ነኝ በዚች አውራሪ ስምቀ ነው ቤዛ የዚህ ሆስፒታል ሰራተኛ ነች እየተገናኘ ነው በአጋጣሚ ቢሆንም ግን የትምህርት ማስረጃውን አይቼ ነው ያስገባዋት አይ ዶክተር አንተማ ጥሩ ሰው መስላል እንዲሁ እንዴት አርጋ አስመጣ ነው ግን እንደው በእናትህ ይኸውልህ ጥሩ ሰው መስላ ነው የምትጎዳ በቃ ዳይመንድ ከዚህ በላይ ስለሷ ምንም ኔጌቲቭ ነገር መስማት አልፈልግም አሃ ዶክተርዬ መች ገባኝ ለካ ተመቻችታችሁ ነው ዳይመንድ እንዴት ነው የምታውቂው አይ በፊት የምሰራበት ቦታ ነው የማውቀው ግን ምን አለ መጥፎ ነገር አወራ እንዴ ዳይመንድ ለምን እንደሆነ አላውቅም ለእኔ ግልጥላችኋለሁ አይደል አዎ ዶክተር ምነው ክፉ ነገር ተናገረ እንዴ ስለኔ አይ እንደውም በተቃራኒ እሱ ስላንቺ በጣም ጥሩ ባህሪዎችን ይናገር ዳይመንድ ስለኔ ጥሩ ነገር አወራ አዎ ቤዛ ለምን ገረመሽ ኧረ አልገረመኝም ዶክተር ያው ዝም ብዬ ነው ጥሩ ግን ዛሬ ያደረግሽው ነገር ልክ አይደለም ከዳይመንድ የባሱ በጣም ብዙ ልጆች ይመጣሉ ይህ ሆስፒታል ነው አንቺ ነሽ ተረጋግተሽ እነሱ ማረጋጋት ያለብሽ እሺ ዶክተር በጣም ይቅርታ እሺ በያሁን ወደ ስራ ተመለሽ እሺ ዶክተር ምን ቤዛ ግን ስንት ሰዓት ነው የምወጣው ገና ሳትገቢ እንቶችበት አሳስበሽ ቤዛ ይቅርታ ዶክተር መጠየቅ አልነበረብኝም ፀሐይን ካይን ብዬ ነው ያው ቤት ውስጥ ታፍኝ ስለሙል እንዴ ፀሐይ ለሞቅ ነው እዚህ ቁጭርሽ አንተ ማሞቅ ትፈልጋለህ እንዴ ወንበር ላምጣልህ እንዴ የት እዚህ ጋር ምን ነው ከከተማ እንደሆነ እኮ ሁሉም በሩን ዘግቶ ነው ቡና የሚጠጣው ያው ሲጨንቀኝ ጊዜ እኮ ነው እዚህ ደጅ ላይ ሆኜ አላፋ ግዳሚ ሆኜ የከተሜ ሰው ልመልከት ብዬ ነው ምን ነው ለምንድን ነው የምትስቀው ያ ጓደኛሽ አብሮሽ የመጣው ልጅ አቤ ነው አዎ ካልተሳሳትኩ ስሙ እንደዛ ነው እሱ የለም
ከባንክ ቤት ብሎ በጧት እንደወጣ እስካሁን አልተመለሰም። እና ታዲያ ከደበረሽ ለምን ለሊጋ አትሆኝ? ቤቱን ለማን ትቼ? ቆልፈሽው ነው? አይ ግድ የለም ደግሞ ሲመጣ ቢያጣኝስ? እዚህ ቁጭ ብዬ ከፀሐይዋ ጋር ስነጋገር ብጠብቀው ይሻለኛል። ከፀሐይ ጋር ንግግር? ታዲያስ? በዚህ ጊዜ እኮ ዞር ዞር ብትይ የትኛውም ሴት ፀሐይ ለመቁጭ አትልም እንዴ? ለምን? ፀሐይ እኮ የማለዳ ቁርስ ናት ይላል አጎቴ። ያው እኔ ከረፈደ ቢሆን የሚወጣውት። አንቺ አውቀሽበታል እናቴ። በይ በይ ሴቱ ሁሉ አንቺን አይቶ ጥፋት ለመሸፈን አትሞክሪ። ቆይ ለምን እኔ ልጅሽን አትሰሚኝም እማዬ? እሺ ምን ልስማሽ? ምን ያልሰማሁሽ ነገር አለ? አንቺን ሰምቼ ልጆቹ ምን እንዳደረግኳቸው ታውቂያለሽ። ፍቅር ክፉ አታስቢኝ። እኔ እኮ ብቻዬን ያለ አባት አፈር ከድሜ ግጬ ነው ያሳደግኩሽኝ። ታዲያ ምላሹ ይሄ ነው ለእኔ? እሺ እንዴት አድርጌ ነው ማስተካከልሽ? እኔ እኮ ግራ ገባኝ። ምን ባደርግሽ ነው የምትስተካከዩ? ተይኝ በቃ እማዬ። አልተውሽም። በተደጋጋሚ ጥፋት አጥፍተሽ ይቅርታ ብዬሻለሁኝ። ይሄን አታድርጊ ይሄን አድርጊ እያልኩኝ እኔ ከጎንሻለሁ። ወደፊት ግን ያንን የሚልሽ ሰው ይሄን አታድርጊ ይሄን አድርጊ የሚልሽ ሰው ታጫለሽ። ነግሬሻለሁ። እኔ ፍቅር በተደጋጋሚ ባንቺ አዝኜብሻለሁ። አፍሬያለሁ ልጄ። ይቅርታ እማዬ። ይቅርታ ትበይኝ። እኔ እኮ ይቅርታ ስትይኝ እሺ ልልሽ እችላለሁ፣ ግን ይሄ አንቺን ምንም አይጠቅምሽም። እሺ አሁን የትና ከማን ጋር ነበርሽ? ነገርኩሽ አይደል እንዴ እማዬ? የቤዛ ወንድም ዳኒ አስገድዶ ወስዶኝ ነው። አሁንም እየዋሸሽ ነው። ኧረ እማዬ አይደለም። ጥሩ በጣም ጥሩ። እንግዲያውስ እውነቱን እስከምትናገሪ ከዚህ ክፍል ውስጥ አትወጪም። ማለት ከዚህ ክፍል ማለት አልገባኝም። ሰምተሻል? አንቺ ስልክሽ አታደርጊውም እማዬ። እማዬ 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 ክፈቱ። ምንድን ነው? አትደንግጡ። ፍቅር ናት የምትሆነው። ለምን? እትዬ እየቀጧት ነው። ደግሞ ምን አጥፍታ? ዋሽታ ነው። ቆይ መቼ ነው የምትሻሻሉ? ይመስገን። እንዴት ነሽ? ሰላም ነው አለው ዶክተር። ደህና ነኝ። ጤናሽ እንዴት ነው? አዳዲስ ያይሻለሽ ምልክቶች አሉ? እና ደግሞ ጓደኛሽ ዛሬ እንዴት አልመጣች? አደይ ቤት አልነበረችም ዶክተር። ከአደይ ጋር አብራችሁ ነው የምትኖሩት? አዎ ዶክተር፣ ለጊዜው አሁን አንድ ላይ ነው ያለ ነው። ጥሩ፣ ደስ ይላል። አደይ በጣም ጥሩ። ዳኒ ሄሎ። ቆይ ምን አለበት በሩ ብታንኳኳ? ምን ነው ደነገጥሽ? ምንም። ምን ነው? እኔ ቁጭ በይ እንጂ ምንድን ነው ቆመሽ? እንዴት መጣ? ናፍቀሽኝ ነው። እኔ ድንብላል ስቀልድ ነው። እህቴስ? ቤዛ አልተመለሰችም። ቆየች እኮ ወጣች። ደግሞ ባልሽ? አቤ ነው። ከእሱ ውጭ ሌላ ባላለሽ እንዴ? አረ ምን ሊያደርግልኝ? ታዲያ ቆይ ምን ያስደነግጥሽ? መቼ ደነገጥኩ? ቆይ ደግሞ ያ ዳይመንድ ምን እሺ፣ ቆይ ለምን ነካት ምናምን ሲል የነበረው? አይ ሌላ ነገር አስበ መስሎት ነው። ሌላ ነገር ምን? አላውቅም። ባልሽ ቆየት ነው ያለው? አቤ ባንክ ነው እንዴ? የባንክ ሰራተኛ ነው እንዴ? አረ እንደዛ አይደለም። ታዲያ እንዴት ነው? የሚያስተካክለው ነገር ስላለ ነው። ማን ነው? አበበ ነው መሰለኝ። አቤ ዳኒ። እሺ ጀግናው እንዴት ነው? እዚህ ደግሞ ምን ትሰራለህ አንተ? ሚስትህን ብቻዋን እንዳይደብራት እያዳበርኳት ነበር። አልገባኝም። ማን አዳብርልኝ ብሎህ ነው? ቆይ ምን ስራውን እዚህ ቤት የገባው አንተ? አራረጋጋው። ምን እሺ፣ እየተቆጣህ እኮ ነው። ታውቀዋል ግን እንዴ? እንዴት ነው የማልቆጣው? አቤ ተው። እህቴ አከራየችን ቤት ውስጥ ቁጭ አለች፣ ዝም አልን። ደግሞ አንተ መጣህ? ኧረ አቤ ተረጋጋ። ስለ እህቴ ክፉ ነገር የምትናገር ከሆነ ትጣላኛለሽ። እዚህ ቤት መምጣቴ ከሆነ ያስደበረ ይወጣልሃል። ድሮም እኮ አንተን ብዬ አይደለም የመጣሁት፣ ሄሉዬን ብዬ እንጂ። እንዴ እኔ ልይዛቻ? ቆይ ቤቴ መጥቶ ይዘትብኛል አይለኝ? ቆይ ለምን አትረጋጋም አቤ? ቆይ ሰው በዚህ ልክ ማውራቱ ተገቢ ነው? ቆይ ግን አልገባኝም። ሄሉን እንጂ አንተን ፈልጌ ያልመጣው ማለት ምን ማለት ነው? አልገባኝም። እኔን ለምን ትጠይቀኛለህ አቤ? ኧረ ተው እንጂ። አልተው። ቆይ ለምን አትገባሽው? ምን እያለች ነበረ? እየጠረጠርከኝ ነው? ቆይ እየተናገረውን አልሰማሽውም ነው? ታዲያ ቢናገር እንዴት ሌላ ነገር? ከየት ተገኘ ዛሬ? እናንተ ልጠይቃችሁ እንጂ እናንተ ናችሁ የጠፋችሁት። ወዴት ልም አላችሁ? እኔማ እንደውም ሰርጋቸውን ሸመጠጡኝ እንዴ ብዬ እኮ በጣም ጨንቆኝ ነበር። ዳይመንድ፣ እስኪ አንተን ከሰማች ንገራት። አደይ በጣም እየተዘናጋች ነው። ጁሌትማ ያው የታወቀ እኮ ነው፣ አስቸጋሪ ናት። ግን አትፍረድባት፣ የሔዋን ዘሮች አስቸጋሪዎች ናቸው። አረ አልክ ዳይመንድ። እና ምን ልትይ ነው እንዴ? ልጁን እኮ አሰቃየሽው እንደ ሸማኔ መርወሬ፣ አንዴ ወደዚህ አንዴ ወደዛ ተቀባበልሽው እኮ እንዴ። አግቢውና ገላጊው፣ እኛንም አጎት አድርጊ። አይ ዳይመንድ፣ ምንም ሰበብ ያስፈልግ። በቃ ያለሽ ፈጠን ናት። አሁን አንተኛን መምከር አለብን። ምን ታረጊዋለሽ? ጠንቋይ ለራሱ ያቀም አይደል ተረቱስ የሚባለው። በሉ በየትኛው አይንሽ ሌላ ሰው ታያለሽ? እሱን ተው፣ ስመለስ እነግርሃለሁ።
ለማንኛውም አሁን ሳይበርድ ልሂድ። ሄደሽ አጋጊው ነው የምልሽ። በቃ ያበደል ይመችሽ። አላውቅም። አይ ዛሬ አልመጣችም። አላውቅም። አንተ ቀልድ ምን አለብህ ደግሞ እኮ ስማ እራሱ ደስ ሲል አደይ እንዴ ቆይ ለምን ደም ስከው አንተ ልጅ ያስደበርከኝ። ቆይ ግን ደግሞ ሰው አይደለም እንደ ትላንትናው ቢሆንም የምላቸው ነገሮች አይጠፉም። ቢሆንም ለሁሉም ነገር ተመስገን። አንቺን ደስተኛ የሚያደርጉሽ ነገሮች ምንድን ናቸው? ቤተሰቦቼ፣ በቅርብ የማውቃቸው ሰዎች፣ ጓደኞቼ፣ ሁሉም ሰዎች ሲደሰቱ ከማየት በላይ የሚያስደስተኝ ነገር የለም። የእናቴ ፈገግታ እኮ እኔን ዘላለም ደስተኛ ያደርገኛል። ደስ ይላል። እንደዚህ አይነት መልስ አልጠበቅኩም። ብዙ ሴቶች በጣም የተለያየ መልስ አላቸው። ምን አይነት ነገሮች? ደስታቸው የሚፈልጉት ከሌላ ነው። ትዳር በመያዝ ከዛ በመውደድ የራሳቸው ቤተሰብ በመመስረት ከዛ ጭንቀታቸው የሚያበቃ ይመስላቸዋል። የእነሱን ባላውቅም እንደኔ ግን ቤተሰቦችን በአካባቢ ያሉ ሰዎችን ደስታቸውን ሳታስተካክል ከነ ችግራቸውና ከነ ሀሳባቸው ዘግተውባቸው ደስታን ሌላ ሰው ጋር ፍለጋ መሄድ ተገቢ አይመስልም። ጥሩ አጋጣሚ ነው ማለት ስላወቅሽ በጣም ደስ ብሎኛል አደይ። እኔም ዶክተር። ግን አደይ አሁን ያልሽኝን ነገር የእውነት አደይ እየኖረችው ነው? አይ ዶክተር። ለምን? እኔ ገና ብዙ ነገሮች ይቀሩኛል። ቤተሰቦች የት ናቸው? ገጠር። ገጠር ያሉት እናትሽ ወይስ አባትሽ? ሁለቱም አሉ ዶክተር። ታዲያ አደይ ከደስታዋ ርቃ ከተማ ምንሰር? እኔ እኮ ስራ ቦታ ነው የምሄደው። ምንድን ነው እና ስራ ብትሄድስ ምን ባሬላ ልትሸከም ነው የምትሄደው? ኧረ ተው እንዴ ሰው ምን ይላችኋል? አይ ሮሚዮ በቃ እቺን ነገር አትባንድኛት። እኔ የምልህ እናንተ ሀገር ፉድ እንዴት ነው? እንዴት ነው ፉድ ምን አብ ያስቃል? ጥርሳ አንተ አሁን ከኔ የተሻለ እንግሊዘኛው ቀን ነው እኔ ላይ የምስቀው። ጓደኝነታችሁ በጣም ደስ ይላል። ያው እኮ አንተም እኮ ሂሳቧን ከቀረቀርሽ ያው ኢንትራንሷን ከቻልሽ ምሳ ላይ የምትከፍል ከሆነ እኮ ከኛ ጋር መቀላቀል ትችላለህ። እኔ የምልህ ስራ ቦታ ከዛ ይርቀ? እሱማ ሲልከኛል፣ ግን ይህ ጀዝባ ያለኔ አይበላልትም። ኧረ እባክህ። እሺ ሌላስ? እንደውም አንተን ሳይ ነው በጣም አንዳንድ ይወሩለ ምን አበልሰ ይሄ ነው የፍቅር ጉዳይ። አዎ እቤት ሰላማችን የሚነሳ ጉዳይ። ምን ችግር አለው? ምቀኝነት ካልሆነ በስተቀር ምን ችግር አለ? ሄደመጣላል። አረ ምንም ችግር የለውም፣ ምንም ችግር የለውም። የኔ መኳንንት ናጠጋ ብልና ወደዚህ እጠራላለሁ። ናጠጋ ብል ምን ልትሆን ነው? አንተ ያመሃል እንዴ? ምንድነው? ጤና የለህም? ጤነኝነቴንማ እነግርሃለሁ። ናጠጋ ብልና ወዲህ እነግርሃለሁ። አሹ ተረጋጋ። እንዴ ነው መረጋጋው? ማለት ነው ይሄን ልክል ኩላሰ አንበለግ ይስዳደ። አዎ አሳያለሁ። ማን ነው እሱ? ዳኒ መጣ እንዴ? እየቀለድሽ ነው? ኧረ እኔ አላውቅም። ቆይ ከምር ነው ዳኒ መጥቶ ነበር? ከሄዱ ጋር ጣላይ ማን ሆነና? ለማንኛውም ድጋሚ እዚህ ቤት እንዳላየው እሺ? ንገሪው። እሺ እነግረዋለሁ። ስትወጪ በሩን ቆልፊ። ቆይ ትንሽ አቆይም እንዴ? ብርሃንን ነው እንዴ? ደግሞ አንተም ተጨመርክ ላኩህ እንዴ? የእሳቸው መቻነሰ እህቷ ልታገባ ነው ሲባል ደስ ሊላት ይገባል እንጂ ምን ያስከፋል እንዴ? ቆይ እኚህ ሰውዬ እኮ ጉደኛ ናቸው። ነገሩን አጸደቁት እንዴ? ታዲያ ቆይ ማን ፈቅዶ እንዴ? ወንድም የፈቀደ እኮ አይበቃም እንዴ? እኔም እኮ በልጄ ላይ መብት አለኝ። አንተ ማን ነው እንዴ የተዳፈረኝ እኔን ሳይጠይቅ እንደዚህ የሚያረገው? ቤትሽ እንደመጣ ነግሮኝ ነበር እኮ። ማን ነው እሱ? የደመቀ ጓደኛ ነው፣ ስሙ ዳዊት መሰለኝ። እንዴ ቆይ ፈረንጅ ነው ሲሉ የነበረው እሱን ነው እንዴ? ታዲያ እድገቱም እዛ ነው ሲለኝ ነበር አሜሪካ። እንደው ምን ነው ይሄን ሳያሳየኝ ሳያሰማኝ ሞቴ በቀረበ። አይ እንግዲህ ራስሽ ላይ አታሟርቺ። ልጅሽ ደህና ሰው ልታገባ ነው፣ ያውም ከአሜሪካ። አየኔ ምስኪን፣ ለዛ ነው ለካ ብርሃኔ እንደዛ ደንግጣ እየሮጠች የመጣችው። ማናት እሷ? የምትነግራቸው ከሆነ ንገራቸው። አይኔ እያየ እኔ አደይን ለዛ ልጅ አልድራትም። አንቺ ደግሞ የእናት ምቀኛ ልትሆኝባት ነው? ኧረ ተይ፣ ምን ይሻልሻል አንቺስ? አይ አጉል አዛኝ ቅቤ አንጓቻ አደይ አለች። ካስፈለገ ደግሞ ዳይመንድ አለ አይደል? ለምን ብቸኝነት ይሰማሻል? ብነግርህም አንተ አትረዳኝም። ያው አንተ ወንድ ነህ። እሺ እንደዛ ከሆነ ግን ይኸውልሽ መቆዘም፣ መጨነቅ
እኔ ብቸኛ ነኝ ምናምን ብሎ ማሰብ ልሽ አይቻልም። እሺ ወዴት ልትወስደኝ? ነይ ሮማን ጋር እንሂድ። አይ እሷ ጋር እንኳን አልሄድም። ለምን? እዛ ቤት በክፉ ዓይን የምታይ ልጅ አለች። ኦኬ ፍቅር ነው መሰለኝ ስሟ፣ እኔ እንጃ። እሺ በቃ ወይ አደይ ጋር። አይ እኔ እንኳን ማንም ጋር አልሄድም፣ እዚሁ ለብቻ ቁጭ እላለሁ። ሰራተኛው አደይ ክፍል 169 ተለቋል ውዶችዬ። ሄለንና አበበ እንግዲህ በቤዛና በቤዛ በወንድሟ ምክንያት ተጣልተዋል ውዶችዬ። ኪንጎ እንግዲህ ስራ ጀምሯል። እትዬ ፍቅርን አንድ ክላስ አስገብታ እንግዲህ ቆልፋባታለች ውዶችዬ። አሹ ነጻ ወጥቷል ውዶችዬ። ቪዲዮውን እስከ መጨረሻው እዩት። የአደይ እህት ብርሃን እንግዲህ ዴብን ስለምታፈቅረው ዴብ መሆን አደይን የሚያገባ ዴብ መሆኑ ስትሰማ እንግዲህ እሪ ብላለች። እናቷ ደግሞ በጣም ጉድ ብላለች። እናቷ እንግዲህ ለዴብ አልድርም ብላለች ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ እናንተ? ሁሉ ሰላም ሁሉ አማን? ፈጣሪ ይመስገን በጣም ደህና ነኝ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ ይቅርታ የዶል ምልክቷን እየተጫናችሁ ቢሆን ይመረጣል፣ የምለቀው ነገር እንዲደርሳችሁ ማለት ነው ውዶችዬ። እንግዲህ እንዳያችሁት ባለፈው ክፍል ፍቅር ወጥታ ነበረ እና ትምህርት ቤት አሹ ሳያገኛት ቀርቶ እንደተመለሰ ከዛም ደግሞ ፍቅር ከውጭ አንስታ መታ ነገር እንዳቃጠረች ነበር የሚያቆሙ ማለት ነው። እንግዲህ ትዬ በጣም አሹን ተቆጥተዋለች። ለምንስ ነው ቁሞ እየጎተተ ሲወስዳት ዝም ብለህ ያየህ በማለት እንግዲህ ብዙ ተናግረዋለች ማለት ነው። ነገር ግን ትዬ ደግሞ እንደዛ ብላ ስትናገረው አሹ በፍጹም ሊሰማት አልቻለም። ማለቴ በቃ እኔ ዋሽቼ ነው እኔ ሳላቀርቼ ሳይሆን ዋሽቼ ነው አንቺ እንዳታስቢ ብዬ እንጂ በፍጹም አላገኘዋትም። ስጠብቃት ውሌ ነው የተመለስኩኝ አጥቻት በማለት እንግዲህ እውነቱን አውጥቶ ተናግሯል። ፍቅር ግን እየጎተተ እየወሰደኝ እያየ ዝም አለ ነው ብላ ተናግረኝ ነበር። ከዛ ግን እንግዲህ ፍቅርን አንቺ ልጅ ምን ባረክሽ ይሻለኛል በማለት እንግዲህ ትዬ ክላስ ውስጥ ቆልፋ ዘግታባታለች ማለት ነው። ሁሎች እንግዲህ ፍቅር ቁጭ ብላ ከክላስ ውስጥ ክፈቱኝ እያለች ር እያለች ትገኛለች ማለት ነው። እንግዲህ እና አደይ መጥተው አደይ ስለ ራሷ ጉዳይ አደይና ዴብ ሊያማክሯት ነበር ትዬን። ነገር ግን ትዬ ስሜታዊ ስለነበሩ ልታወራቸው አልቻለችም ማለት ነው ውዶችዬ። እንግዲህ እና አደይም ተመልሰዋል ውዶችዬ። እንግዲህ ቤዛና የቤዛ ወንድም እንግዲህ ሄለንና አበበን አጣልተዋቸዋል። እሱ ምንድነው እንግዲህ ሄለን አበበ የለም ወጥቷል እና ትንሽ ጋደም እንበል ብላ ሶፋ ላይ ጋደም ብላ ስትል እንግዲህ የቤዛ ወንድም ሳያንኳኳ በሩን ገብቶ ከዛ ከገባ በኋላ ከፊቷ ላይ ቆሞ በማለት ድምጽን በማሰማት እንግዲህ ቀስቅሷታል። ከተነሳችን በኋላ ደንግጣ ለምንድነው ሳታንኳኳ የምትገባ በማለት እንግዲህ ታቆጥተዋለች። ከዛ እሱም ናፍቀሽ ነው ምናምን እያለ ሲላት እንግዲህ እሷ ደግሞ ደንግጣ ለምን እንደዚህ ትላለ በማለት እንግዲህ ተናግራለች። አይ ስቀልድሽ ነው ለጨዋታ ነው በማለት እንግዲህ መልስ መልሷል። ከዛ እንደዛ ብሎ ከጣገቧ ቁጭ ብሎ እያለ እንግዲህ አበበ መጥቶ በጣም ተናዷል ማለት ነው። ተናዶ እንግዲህ ሄለንን ለምን ምን ሊያረግ መጣ ከዚህ ለምን ሳይን ሰጫዋለች በማለት እንግዲህ እሷን ስለተናገራት እሷም ወጣ ውጭ ላይ ወጣለች ማለት ነው። እሱም እንግዲህ ፍለጋ ወጥቷል። ቤዛ ደግሞ መንገድ ላይ ተገናኝታ ከወንድሟ ጋር እንግዲህ አንቺ ሂድና ደግሞ የቀረውን ጨርሽላቸው አቃጥያቸው በማለት እንግዲህ ወንድሟ ልኳታል። ወንድም እሱ ስለላካት እንግዲህ ቀጥታ ቤዛ ደግሞ ሄዳ አበበን ብቻ አግኝተው ሄለን የትዳ ነው ምናምን በማለት እንግዲህ ስጠይቀው ምን ልታረጊ መጣሽ አንቺ ወንድም ስለምናየው እዚህ ቤት የሚመጣ በማለት እንግዲህ እሷን ተቆጥቷት ከወጣሽ ቤቱን ቆልፊ ብሏት እንግዲህ ጣጥሏት ወጥቷል ማለት ነው። ወጥቶ ግን አበበ ስሜታዊ ሆኖ ነበር ሄለን ሲፈልጋት የነበር ማለት ነው። ከናሹ ጋር ቤት ሄዶም አቷታል። ከዛም እንግዲህ መንገድ ለመንገድ እየፈለጋት ነበር ማለት ነው ውዶችዬ። እንግዲህ አደይና ሊሊ ያው ዛሬ አንድ ላይ አይደሉም ማለቴ አደይ ዴብ ጋር ነች። ሊሊ ደግሞ እንግዲህ ብቻዋን ሐኪም ቤት ሄዳ ነበረ። ከዶክተሩ ጋር ተገናኝታ እንዲሁም አዋርተው ስለመማም እንዲሁም ደግሞ የታማሚዎችን ጠይቃ
እንድትለው እንድትጎበኝ አብራም እንድትሰራ እንትን በማለት እንግዲህ ከዶክተሩ ጋር አውርታለች ማለት ነው። ስለ ህመማም አውርታው ተመልሳለች። ወዶችዬ እንግዲህ ዲያመንድ አጋጣሚ ባለፈው ክፍል እንዳያችሁት ናና ከክላሴ ሐኪም ቤት ናና ማማከር አለኝ ብሎት ነበር ዲያመንድ እና በዛ መሰረት ከዛ ሲሄድ እንግዲህ ያገኛት ቤዛን ነበረ። ዲያመንድ ደግሞ አንቺ እዚህ ቤዛ ምን ትሰሪያለሽ? እንዴት የእሱን ቦታ ትይዣለሽ? በማለት እንግዲህ ከሱ ጋር ሲጨቃጨቁ እንግዲህ ዶክተሩ ደርሶ ተቋጥቷቸዋል ማለት ነው። ከዛም እንግዲህ ቤዛን ውጭ በል ማለት ቤዛን በማስወጣት እንግዲህ ከዲያመንድ ጋር የሚገባውን ነገር አውርቶ ወጥቷል ማለት ነው። ከዛም ዲያመንድ ከወጣ በኋላ ደግሞ ቤዛን ለብቻ አውርቷታል። ያው ዶክተሩ እንግዲህ ምን እንዳላቸው መጀመሪያ ላይ ያስገብቻላችኋለሁ። በጣም ስርዓት ያለው ዶክተር ነው ውዶችዬ። እንግዲህ ቅምጥል ዲያመንድ ስራ ስለያዘ በጣም ደስ ብሏታል። እንዲሁም ደግሞ ለባብሰህ እንደዚህ አምሮብህ እየሄድክ ከሴቶች ተጠንቀቅ እያለችውም ትገኛለች ማለት ነው። እሱ ደግሞ የሚያሳስብሽ አያሳስብሽ እባክሽ እያለ እንግዲህ እያላት ይገኛል ማለት ነው ውዶችዬ። እንግዲህ ሊልዬ በጣም ደህና ነች። እንግዲህ ዲያመንድ ችግር ውስጥ ነው። ዲያመንድ እና ሊሊ ችግር ውስጥ ናቸው። ምክንያቱም ሊሊን የሆነ ነገር ማድረግ የሚፈልጉ ሰዎች ለዲያመንድ እየደወሉ ማለቴ ለባቡሬ እየደወሉ እያስቸገሩ ነው ማለት ነው። ይቅርታ ወዶችዬ ዲያመንድ ያልኩኝ ባቡሬ ለማለት ነው። ባቡሬ እና ሊሊ እንግዲህ ችግር ውስጥ ይመስሉኛል። ምክንያቱም ለእሱ ለባቡሬ እየደወሉ ሊሊን የዋን ነገር እናድርጋት እያሉት ነው ማለት ነው። እሷን አንድም ነገር ስታደርጓት እንዳለ እያለ እንግዲህ ስልክ ሲያወራ ነበረ። ነገር ግን እንግዲህ ከቤት ከሊሊ ጋር ነበረ ሁሌ የሚቀመጥ እሷን የሚንከባከባት። አሁን ላይ ግን ውጭ ለውጭ ይላል። ምናልባት የሆነ ስለ እሷ እንትን የሚሉ ነገር የሰማው ነገር ወይም ደግሞ ያስፈራሩት ይመስለኛል ውዶችዬ። ሊሊና ዲያመንድ ማለቴ ሊሊና ባቡሬ ምንም መሆን የለባቸውም እባካችሁ እያላችሁ ኮሜንት ስራ አስቀምጡላቸው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የአደይ እህት ዴቭን እንደሆነ አደይ እህቷ ዴቭ እንደሆነ ማግባት ዴቭ እንደምታገባ ስላወቀች ወይም ደግሞ ስታቅ በጣም እያለቀሰች ቁጭ ብላ እሪ ስትል ነበረ። ምን ሆነሽ ነው በማለት እንግዲህ እናቷ ወጥታ ስትጨነቅ ነበረ። ከዛም እንግዲህ የእናቷን የልብሷን ጫፍ ይዛ እሪ ስትል ነበር ማለት ነው። እዛም አጎቴ ነው እንደዚህ ያለኝ እንዳለቅስ ያደረገኝ በማለት እንግዲህ ስትል ነበር። እሷም እንግዲህ አጎቷ ጋር በመሄድ እሱን ስትጠይቀው ዴቭን እንደሆነ አደይ የምታገባ ነግሯታል ማለት ነው። ከዛም እንግዲህ ለሱ መዳር የለብኝም እንዴት እህትማማቾች አንድ ሰው ያፈቅራሉ በማለት እንግዲህ እናቲቱም ደርሳባቸዋለች ማለት ነው። ለማንኛውም በስተ መጨረሻ እንግዲህ አበበ ሄለን ከዴቭ ጋር እንደዚህ ትሪት እያረጋት አይዞሽ እያለ እያበረታታት አቅፎ ስላገኘው እሱ ግን ሌላ ነገር ስለመሰለው ምን ትሰራለህ ከዚህ በማለት እንግዲህ ክፉኛ እየተናገረው ነው የሚያበቃ ድራማው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበረ። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። እንግዲህ ይህ ሁሉ ግርግር አልፎ አደይና ዴቭ ተሳክቶ ይጋባሉ እያልን እየጠበቅን ነው። ነገር ግን በመሀል ላይ አንዳንድ ነገሮች እየመጡ ነው። ምክንያቱም የሊሊ መታመም አንድን ለአደይ እንቅፋት ሆኗል። ሁለተኛ ደግሞ የእህቷ የብርሃን ዴቭን የማፍቀሯ ትንሽ የከበድ ያለ ይመስላል። ምክንያቱም ይህን ነገር እውነት መሆኑን አደይ ብትሰማ በጣም ከባድ ውሳኔ ነው ማለት ነው የምትወስነው። ስለዚህ ውዶችዬ እንግዲህ በአደይና በዴቭ መካከል ምንም እንቅፋት ባይመጣ ደስ ይለናል። ለማንኛውም መልካም ምሽት ተመኝላችኋለሁ። ባይ ባይ ውዶችዬ።